አረ ይህንን ጉድ ስሙ በኢየሱስ ስም። ኧረ ኢየሱስ ያድናል፣ ብቻውን ሕይወት ይሰጣል። ክብር ለኢየሱስ ይሁን። ይህንን መልእክት ለኢቢኤሶች አድርሱ፣ ሼር አድርጉ። ከባድ ማስጠንቀቂያ ነው። ስሙ ይህንን ጉድ። እዚህ በሶሻል ሚዲያ የእኛን ቤተክርስቲያን የሚሳደቡ ማለትም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የሚሳደቡ ክብሯን ዝቅ የሚያደርጉ እነ እንዳልካቸው እነ እንዳልክ እና እንደ ሸዋፈራው ያሉ ሰዎችን በወንድማችን በነጻነት ማለት በቅርቡ ህይወቱ ያለፈው ወንድማችን ነጻነት ቦታ ላይ ለመቅጠር እና ለማስገባት ሽርጉድ ተጀመረ ሰምተናል። ኢቢኤስ እነዚህ ሰዎች እንዳልክና ሸዋፈራው የእኛን ቤተክርስቲያን ከ70 እስከ 80 ሚሊዮን ህዝብ ያላትን ተከታይ ያላትን የእኛን ቤተክርስቲያን በመሳደብ የሚታወቁ ናቸው እና እነሱን እዚህ ቦታ ላይ ማስገባት ኢቢኤስ ቴሌቪዥን ዋጋ ያስከፍልሃል። እነዚህ ወሮበሎች በተለይ እንዳልክ የሚባለው ወሮበላ ሸዋፈራውም ያው ነው። እነዚህ ሁለት ሰዎች ኦርቶዶክስ ጠል ናቸው። የቤተ ክርስቲያንን ስም የሚያጠፉ ናቸው። ህዝበ ክርስቲያኑን ያስቀየሙ ናቸው እና ኢቢኤስ ቴሌቪዥን ከኛ ጋር መጣላት ትንሽ ዋጋ ያስከፍላል አይደለ? ለእናንተ ብዬ ነው፣ እኔ ልንገራችሁ ብዬ ነው። ዋጋ ያስከፍልሃል። እንዳልክን ቀጠርከው ማለት 70 ሚሊዮን የኦርቶዶክስ ተዋሕዶ ህዝብ ጋር ተጋጨህ ማለት ነው እና ኦሮሞ አንድ አባባል አለው፣ ቡቲን ለፈቡቴ ጠጋን ለፈጉቴ አባት ኡፍመራ ይላል። እባቧ ጊንጧ ካንተ ላይ ወርዳለች፣ ዱላና ድንጋይ መሬት ላይ ሞልቷል። ሰውየው ራሱ ነው ምርጫውን የሚያውቀው እንደማለት ነው። እኔ ነግሬሃለሁ፣ እንግዲህ ስለ እባቡ ነግሬሃለሁ። ምርጫ አንተ ነው። ኢቢኤሶች ሰምታችኋል። ዱላም ድንጋም በእናንተ እጅ ላይ ነው ያለው። መርጣችሁ መፈንከት ነው። እኔ እኮ ግራ ግብት ነው ብለህ በኢየሱስ ስም። በነገራችን ላይ 70 ሚሊዮን የሚለውን ነገር እሱን ያዘው። ዝም ብሎ በድሮ ጊታር መምታት ግን አይከብድም። 70 ሚሊዮን 90 አታረግም። ከዋሻ ይቀር ውሸት ከተጨመረ አይቀር እኮ 90 አማርግ። እሺ እኔ እኮ ግራ አይገባኝ። አሁን የኢቢኤስ ተቋሙ ምንድነው ነው? መንፈሳዊ ነው? ንገሩ ይለኝ። እኔ አሁን ግራ ስለገባኝ ነው። ምንድነው ኢቢኤስ? ምንድነው መንፈሳዊ ተቋም? ምንድነው ከመንፈሳዊ ነገር ጋር የሚያገናኘው? ኢቢኤስ ከኛ ጋር ትጣላላችሁ ወገን። እኔ አልሰማሁም እስካሁን በኢቢኤስ መንፈሳዊ ነገር ነው እየተላለፈ ያለው። የኢቢኤስ ባለቤቶቹ የፈለጉትን እኮ መቅጠርም የፈለጉትን እምቢ ማለትም እኮ መብት አላቸው። እንትና ከገባ ወዮለ እንትናን ካስገባ በእናንተ ምርጫ ነው እንደ እነሱ የሚመሩት። የፈለጉትን ለነሱ የሚያዋጣቸው ሰው እኮ ያስገባሉ። አለቀ። እንዳልክ ገባ፣ ሸዋፈራው ገባ፣ የነሱ ምርጫ እኮ ነው። አቤት አያችሁ፣ ጽንፈኛ ስትሆን የሆነ ዳር ስትይዝ እንደዚህ ነው። የኔ ብቻ ልክ፣ የኔ ብቻ ይሁን፣ የኔ ብቻ ይቀጥል፣ ሌላው ምን አገባ? አንድ ሙስሊም እንዳይገባ፣ አንድ ጴንጤ እንዳይገባ፣ የኔ ብቻ ይገባ። በሰው ድርጅት ላይም ዘለት ይገባል። እነሱ የፈለጉትን እኮ ማድረግ ይችላሉ። ሰዎች ናቸው፣ ዳክዬዎች አይደሉም እኮ እዛ የተቀመጡት ሰዎች ናቸው። የፈለጉትን ማድረግ ይችላሉ። ምን አይነት ትዕዛዝ ነው? እኔ የድርጅቱ ባለቤቶቹ ራሱ እንደዚህ አይነት ኮንፊደንስ እኔ ያላቸው አይመስልም። ዋርኒንግ ከዚህ በኋላ ይሄ ምንድነው? በቃ ምንድነው? የጥላቻ ጥግ። አሁን ጥላቻን በመልክ ማየት ከፈለጋችሁ ይሄንን ንግግር ስሙ። ጥጉን ነው የሚያሳየው። በቃ አረ መንፈሳዊንና ሌላውን ለይታችሁ ወጉ እንጂ ለነሱ ከተመቻቸው ማንንም ማስገባት ይችላሉ። አረ ተው፣ ያሳዝናል። ኢየሱስ ብቻውን ያድናል። ከዚህ ሁሉ ቃጠሎ፣ ከዚህ ሁሉ ቅጥል እርር ከማለት ወደ ኢየሱስ ናና እርፍ በል። ተቃጥላል እኮ በኢየሱስ ስም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ና ወደ ኢየሱስ። ስሙኝንም ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ በምራቅ የጸነሰች ሴት አለች። ድርሳነ ቅዱስ ዑራኤል ላይ አንዲት ሴት መሃን የነበረች ሴት ከአንዲት ካረገዘች ሴት ጋር መንገድ ላይ ሰላምታ ሲሰጣጡ
የዚህኛዋ የጸነሰችው ሴት ምራቅ ይችን ሴት ይነካትና ከዛ ይቺ ሴት ትጸንሳለች። ወር አንድ ሰው የሆነ ገር ላምጥቶ ምናምን ቢለኝ የማልቀበለው እኮ ነው የምለው። ላይ ያልተስማማውን ነገር አልቀበልም ማለት አይችልም። አባታችን ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ ምክንያቱም የኢትዮጵያ ኃጢአት ሲገለጽለት ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ በእግሬም አልቆምም አለ። 40 ቀንና 40 ሌሊትን በባህር ውስጥ እንዲሆኑ ኖረ። እውነት ነው። እንደዚህ አይነት መጽሐፍ አንብበ ከመጣ እንደዚህ ትናገራለህ። የጥላቻ መንፈስ በኢየሱስ ስም የተመታ ይሁን። ኢየሱስ ያድናል፣ ከዚህ ጉድም ያድናል። ኑ ወደ ኢየሱስ። ይኸውላችሁ ጥልና ጥላቻ ያጋንንት ነው፣ የእናንተ አይደለም። ያጋንንትን ስራ ሼር አድርጋችሁ አትስሩ። በቃ ምንም ማድረግ አይቻልም። ፍቅር ወደ ኢየሱስ ኑ፣ ወደ እሱ ነው። ህይወት ነው፣ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንንም ጓደኞቼ እንዴት ናችሁ? እንዳትቆጡኝ በማርያም እኔ ኦርቶዶክስ ነኝ ታውቃላችሁ። ግን ይሄኛውን መዝሙር በጣም ነው የምወደው። ስሙ ደግሞ በድምጽ ሙድ እንዳትይዙ። ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል፣ መላለው እንዴት እንደሚያደርግ ያውቃል፣ ዘዴ ያለው እንዴት እንደሚያደርግ ያውቃል፣ መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው እንደመላው ያርግ እንደመላው። ከፋራው ጋር ግብ ሲደብረኝ በቃ እንዲህ አንዳንዴ እንከፍትና አሸናፊ እግዚአብሔር ሆይ ቅዱስ 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 ስል ፋራው ደንብሮ ይሄዳል። ሞክሩት ማርያምን። ግን ይሄ መዝሙር በጣም የምወደው። ስሙ እንደመላው እንደዘዴው ያርግ እንደዘዴው። እግዚአብሔር በጣም እኮ ፋራው ፈሪ ነው። ግን ጋይዝ ኖርስ ፈሪ እኛ ከሱ በላይ ኃይል አለን። መጨረሻ ላይ ቃልት ያሰማልን በሉ። እንግዲህ ዛሬ ሰባኪ ሆኜ መጥቻለሁ። ማህተሙ በሰው ግራ የገባው ይችለዋል ከባባዱ ሰውን ሁሉ ያልቻለው ትችልሃለው የኔን ጉዳይ ትችልሃለው የኔን ታሪክ ትችልሃለው የኔን ጉዳይ ትችልሃለው የኔን ታሪክ መላለው እንዴት እንደሚያደርግ ያውቃል። እንደዚህ ትውልድ እያመለጠ የጌታን ቃል እየሰማ በትክክለኛው መንገድ ላይ እየሄደ ስታዩ በጣም ደስ ይላል። ምንም ወደዚህ መጥቶ ጌታን ባይቀበሉም እዛውም ሆነ ግን ትክክለኛውን ነገር መስማት እየጀመሩ ነው። ለዚህም የምናደዳል። ለእግዚአብሔር የተዘመረውን ቀጥታ ለአምላክ ለሰው አይደለም። ደስ አይልም። የሚቆጣ ካለ ያጋንንት ነው። ሰው ምን ያደርጋል? ወደ ሲኦል ነው የሚሸኝሽ። ህይወት ኢየሱስ ነው። ወደፊት ነኝ ወደ ኢየሱስ። ክብር ለኢየሱስ ይሁን። የትኛውንም ድካም አሽቀንጥሮ ይጥላል፣ ጠራርጎ ይጥላል። በሱ ብርታት ነው እኛ የቆምነው። እኛ ብርቶች ሆነን አይደለም። ስለዚህ ወደ ኢየሱስ ነኝ። ቀጥይ ወደፊት ከኢየሱስ ጋር። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም ትናንትና አንድ ፍላይት ላይ አጠገቤ የተቀመጡ ሰው ጋር ንግግር ጀመርን እና መነጋገር ጀመርን። አገር ለመጎብኘት የሚመጡ ሰው ናቸው። በጣም ጥሩ ሰው ናቸው እና ሃይማኖት አላቸው። በጣም ደስ ይላሉ። ጨዋ እንደሆነ ያስታውቃሉ። በኋላ ስንነጋገር አንተ አዲስ አበባ ነው እንደምትኖረው ምናምን አሉኝ። ለጉብኝት የምመጣ መስሏቸው ነበር። እኔ ኗሪነቴ አዲስ አበባ ነው። ባለፈው ሳምንት ነው የመጣሁት ወደዚህ ሀገር ምናምን እና ምን አመጣህ ታዲያ ወደኛ ሀገር ምናምን ሲሉ ይሄን ላስተምር መጣሁ ምናምን አልኳቸው። እኔ መጽሐፍ ቅዱስ አስተማሪ ነኝ እና ለማስተማር መጣሁ። እሺ በምን ቤተክርስቲያን ነው የምታስተምረው? ነገርኳቸው። የተለመደው ዲኖሚኔሽናችን ማለት ነው። እንደዚህ በጣም ትልቅ አክብሮት አለኝ ምናምን አሉ። እሳቸው የሌላ ናቸው እና በጣም ትልቅ አክብሮት አለኝ ምናምን አሉና በጣም ይገርምሃል ለሃይማኖት እንደዚህ በተሰጡ ሰዎች በጣም እቀናለሁ አሉ። አረረረ እንደዚህ ነው ጆሮ ተገኝቶ ነው እንዴ? ለሃይማኖት እንደዚህ በተሰጡ ሰዎች በጣም እቀናለሁ። በጣም ያስደስተኛል ህይወቱ። በጣም እቀናለሁ እና እንደዚህ አይነት ሰው ማቃለሁ። እንደዚህ የምትባል ዘመድም አለችኝ። እንደዚህ የሚባልም ሰውም አለኝ። በጣም ነው የምደሰተው። በጣም እንዲሁ እቀናለሁ። ምን አለበት እኔ ብሆን ብዬ እቀናለሁ አሉ። ታዲያ ለምን አይሆንም አሉ። አይ በቃ ሞክሬ አቃት።
ሞክሬው አቃተ ሲሉ ለመንገር የሞከርኩት እግዚአብሔር ያበቀለው እንደሆነ አላውቅም። መሞከርኩ የለቡት ሞክረን የሚቀበለን አምላክ እኮ አይደለም ያለው። እስቲ ሞክርና ይሄንን አድርግና ያ ተስፋ ያስቆርጣል። ልክ እንደሳቸው የተመኘነውን መኖር ስለማንችል ተስፋ እንቆርጣለን። ሞክሬው አልቻልኩም ብለን ቁጭ እንላለን። ሞክርና ና ያላለማ እግዚአብሔር መጥቶ ነው ያገኘን እንጂ ሞክረን የምናገኘው አምላክ እኮ የለም። ስራውን መቀበልና በመንፈስ ቅዱስ ያ የልባችን ለውጥ ነው እንጂ የሚያስፈልገው። ደስ የሚል ቆንጆ መልእክት። ዛሬም ገነት ትገባለሁ ወደ መንግስተ ሰማያት ትገባለሁ ብላችሁ የምትሞክሩ ሰዎች ኑ፣ የተሰራው ስራ አለ። አትሞክሩ። በቃ ሙከራ የትም አይደርስም። ባለቀው ስራ ላይ ግቡ። ጌታ ኢየሱስን ማመን መጽሐፍ ሲናገር ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናለህ። ና ግባ። መመስከር ነው፣ ማመን ነው፣ መዳን ነው። አለቀ። ክብር ለኢየሱስ ይሁን። እየሞከርኩ ነው፣ አይሰራም። እዚህ ላይ አይሰራም። ክብር ለኢየሱስ ይሁን። ስሙንንም ዝም ብለን እኛ እንፈርዳለን እንጂ አንዳንድ ሰዎች በብዙ ምክንያት የማይመች ቦታ ላይ ተቀምጠው ሊሆኑ ይችላሉ እንጂ ውስጣቸው ላለ ለኢየሱስ ያላቸው ያ ፍቅር ያ ጥሩ ነገር አለ። ክብር ለኢየሱስ ይሁን። ጫት አለ፣ ብዙ ነገር አለ። አያችሁ፣ በዛ መሃል ኢየሱስ ጌታ ነው። ኢየሱስ ያድናል። ዋው! የማይቀዘቅዝ ፍቅር፣ ዘላቂ የሆነ ፍቅር። ኢየሱስ ብቻውን ያድናል። ደስ ይላል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ኢየሱስ ሕይወት ይሰጣል። ምንም ማድረግ አይቻልም። ስሙንንም እንግዲህ ክብር ለኢየሱስ። ዛሬ አገልጋዩን የተመደብኩት እኔ ነኝ ከኢትዮጵያ ማለት ነው። ጌታ ስሙ የተባረከ። ስለዚህ ተረኛ ነኝ ማለት ነው። በቃ እኔ ነኝ የምሰብከው። ክብር ለስሙ ይሁን። አሜን ነው። ስለዚህ እዛ ጋር ቁጭ ብላችሁ እቺኛዋን እንዲህ ቢላት ምናምን አይባልም። ዛሬ በቃ እኔ ነኝ የተመደብኩት። እኔ ስለሆንኩኝ በጣም የተሻላችሁ ሰዎች ልትኖሩ እንደምትችሉ እናውቃለን። ጉባኤ ውስጥ ግን ምንም ማድረግ አይችልም። እኔ ነኝ ዛሬ የተመደብኩት። ክብር ስለዚህ መስማት ነው፣ ዝም ብሎ ነው የሚሰማው። አሜን ነው። አስተያየት ስትሰጡ እንዳያልፋችሁ ለማለት ፈልጌ ነው። ጌታ ስሙ ይባረክ። እና አንድ ባልንጀራዬ አንድ ሰባኪ እኔ ባለውበት ጉባኤ የሚመጣው አለ እግዚአብሔር ልኮት ነው አለ። ካለበለዚያ አይመጣም አምናለሁ አለ። ስለዚህ ሰባኪው ተመድቦ መጥቶ ነው ባለውበት ጉባኤ አበበ በሶ በላ ቢል አሜን ነው የምለው አለ። እንዴት አበበ በሶ በላ ሲል አሜን ትላለህ ስለው አየህ እኔ ማስበው አለ አበበን በሶ ያበላ ጌታ ብዬ ነው ማስበው አለ። ክብር ለስሙ ይሁን። እስቲ አንድ ሰው አሜን ይበል። ስለዚህ ፖዚቲቭ ቲንከር መሆን መቻል አለብን። እንዲህ ነው ማለት ይሄ ግልጽ ነው። ክብር ለኢየሱስ ይሁን። አንዳንድ ሰዎች እንዴት እንደሚታስቡ እኔ አላውቅም። እግዚአብሔር ይባርካቸው። ይኸውላችሁ አሁን ለምሳሌ ጊዜው አሁን ነው ሚዲያ በዚህ ቻናል እንድናገር እድል ሰጠኝ እግዚአብሔር ለኔ ነው። ማይሆን ኮሜንት የሚጽፉ ሰዎች እኔ ቢሆን ይሄንን ቦታ እንዲህ ብዬ ነበር የምናገረው የሚል አይነት አስተያየት ያለ እንትን የሚሰጡ ሰዎች በቃ እግዚአብሔር እድሉን ሰጠኝ ለኔ ነው። በዚህ ሚዲያ ላይ እንድናገር እድሉን ሰጥቶኛል። ይሄንን የምትሰሙ ሰዎች እንደዚህ አይነት አስተያየትም የምትጽፉ ሰዎች ከኔ በብዙ እንደምትሻሉ አምናለሁ። ይሄንን ተቀብያለሁ። አትከራከሩ። ነገር ግን በዚህ ሚዲያ ላይ እንድናገር እድሉን ሰጠኝ ለኔ ነው። እንግዲህ ምን እናርግ? ደግፎ አቆሞ በምህረቱ ሸፍኖ በቃ እንድናገር ያደረገኝ እሱ ነው። ከኔ ምንም የለም ከሱ ነው። ቸርች ላይ እነዚህ ቁጭ ብሎ ቃሉን አይደለም የሰውየውን ትምህርት ሌላ ትምህርት ይሰራል። በቃ እዚህ ጋር እንዲብል ይሻል ነበር። አዎ ነው ጳውሎስ እዛ ጋር ተቀምጦ ነበር ሲነሳ ይቀራል። ምንም ማድረግ አይቻል። ምንድነው አንተ አሜን ብለህ ይለፍ። ዝም ብለህ ሂሳብ እየሰረቅ መልእክቱ አይለፍ። ያሳዝናል። ይሄ በጌታ ለሆናችሁ ሰዎች ብቻ ነው፣ ለሌላ አይደለም። እና እንደዚህ አይነት ነገር አትናገሩ። እግዚአብሔር የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። በጊዜው ነው ሚዲያ ላይ እንድናገር እድል ሰጠኝ ለኔ ነው። ምንም ማድረግ አይቻልም። ኢየሱስ ያድናል። በቃ ስማ፣ በጌታ የሆንክ ሰውዬ ስማ። አይ አልፈልግም ካልክ እንደዚህ ስክሮል አድርጋ እንደዚህ አሳልፍ። ሌላ ነገር ለምን አስፈልገ? ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።